በዋሽንግተን ዲሲ ሰማይ ላይ የሚታየው ብርድና የሚነፍሰው ቀዝቃዛ ነፋስ የዛሬውን የፖለቲካ ትኩሳት ሊያበርደው አልቻለም። የነጻነትና የዴሞክራሲ መታወቂያ በሆነችው አሜሪካ ጎዳናዎች ላይ የሚሰማው ድምፅ የተቃውሞ፣ የጭንቀትና የታላቅ የስርዓት ለውጥ ድብልቅ ውጤት ነው። ዓለም በንቃትና በስጋት የምትከታተለው ይህ የታሪክ ምዕራፍ በዋይት ሃውስ ኦቫል ኦፊስ ውስጥ ከሚተላለፉ ትዕዛዞች አንስቶ እስከ ሚኒሶታ በረዶማ መንገዶች ድረስ ያለውን ነባራዊ ሁኔታ የቀየረ ሆኗል። የክቡር ዜጋ መብትና የሉዓላዊት ሀገር ጥንካሬ በሚፈተኑበት በዚህ ወቅት በሕግና በፖለቲካው መድረክ የሚታዩ ክስተቶች እጅግ አስገራሚና ምስል ከሳሽ ናቸው። በዋሽንግተን የኃይል ማዕከል በሆነው ካፒቶል ሂል እና በዋይት ሃውስ ፊት ለፊት የሃይማኖት መሪዎችና የሕዝብ ተቆርቋሪዎች በሰንሰለት ተሳስረው ቆመዋል። እነዚህ የሰላም መልእክተኞች የነጭ ካባቸውን ለብሰው በመጽሐፍ ቅዱስና በጸሎት ታጅበው ድምፃቸውን ከፍ አድርገው እያሰሙ ነው። የዶናልድ ትራምፕ አስተዳደር የሚከተለውን ጠንካራ የስደተኞችን አያያዝ ፖሊሲ በመቃወም በአደባባይ የወጡት እነዚህ አባቶችና እናቶች በፖሊስ ቁጥጥር ስር ሲውሉ የሚሰማው የካቴና ድምፅ በከተማዋ ሕንፃዎች ላይ እያስተጋባ ነው። በደርዘን የሚቆጠሩ የሃይማኖት መሪዎች ለእምነታቸውና ለሰብአዊነት ሲሉ በፖሊስ ተከበው ወደ እስር ቤት ሲወሰዱ የአሜሪካ የነጻነት አደባባዮች በውጥረት ተሞልተዋል። የትዕይንት የፖለቲካ ውሳኔና የሞራል እሴት የተጋጩበት ታላቅ ሲኒማቲክ ትዕይንት ይመስላል። በተመሳሳይ ሰዓት በሰሜናዊቷ ሚኒሶታ ግዛት ውስጥ ሌላ አስገራሚ የሕግና የፖለቲካ ድራማም እየተከናወነ ነው። በአሜሪካ የስደተኞችና የጉምሩክ አስከባሪ መስሪያ ቤት ውስጥ የሚታየው ግራ መጋባትና የመልእክት መደበላለቅ የስርዓቱን መናወጥ ያሳያል። ትራምፕ በሰጡት አዲስና ጥብቅ ትዕዛዝ መሰረት በግዛቷ ውስጥ የሚካሄዱት የፍተሻና የመያዝ ተግባራት መልክና ፍጥነት እየቀያየሩ ነው። የአስከባሪ መስሪያ ቤቱ አባላት ከዋሽንግተን የሚወርዱላቸው መመሪያዎች እንዴት መተግበር እንዳለባቸው ግራ ተጋብተዋል። በአንድ በኩል ስደተኞችን በጅምላ የመሰብሰብ ትዕዛዝ ሲኖር፣ በሌላ በኩል ደግሞ ህጋዊና አስተዳደራዊ ተግዳሮቶች መንገዱን እየዘጉባቸው ነው። ይህ የመመሪያ መደበላለቅ በሚኒሶታ በሚኖሩ ስደተኞች ቤተሰቦች ላይ ታላቅ ስጋትንና ጭንቀትን ዘርቷል። የሚኒሶታ ፖለቲካ ግን በዚህ ብቻ ከእስር ቤት ለማስፈታት እያደረገው ሙከራ በቁጥጥር ስር ውሎ እንዲያበቃ አድርጓል። የግለሰብ የፌዴራል የምርመራ ቢሮን ሰነዶችና መታወቂያችን በማስመሰል ወደ እስር ቤቱ በመሄድ በድፍረት እስረኛውን ለመውሰድ የሞከረበት መንገድ ልክ እንደ ሆሊውድ ፊልም አስገራሚ ሆኗል። ሆኖም የእስር ቤቱ ጠባቂዎችና እውነተኛ የምርመራ ቢሮ ባደረጉት ጥብቅ ክትትል የማስመሰል ተግባሩ መክኖ ግለሰቡ ራሱ በህግ ቁጥጥር ስር ውሏል። ይህ ክስተት በአሜሪካ የህግ ማስከበር ስርዓት ውስጥ ያለውን ክፍተትና ዜጎች ለራሳቸው ፍትህ ሲሉ የሚሄዱበትን እጅግ አደገኛ መንገድ ያሳያል። በመገናኛ ብዙሃንና በኪነ ጥበብ ዘርፉ ደግሞ ሌላ የነጻነት ስጋት ደመና አንዣቧል። የትራምፕ አስተዳደር በምሽትና በቀን የቴሌቪዥን ወቅት ትርኢቶች ላይ ጠንካራ ማስጠንቀቂያ አስተላልፈዋል። ፖለቲከኞችን ለቃለ መጠይቅ በሚጋብዙት በእነዚህ የቴሌቪዥን ፕሮግራሞች ላይ መንግስት የይዘት ቁጥጥርና የህግ እርምጃዎች እንደሚወስድ በማስፈራራት ላይ ይገኛል። የንግግር ነጻነትና የመገናኛ ብዙሃን ነጻነት ጥያቄ ውስጥ በወደቁበት በዚህ ወቅት በሆሊ ያመላክታል። ህግና ስርዓት ዜጎችን መጠበቅ ሲሳናቸው ዜጎች ህጉን በገዛ እጃቸው ለመውሰድ እንደሚሞክሩ ይህ ክስተት ትልቅ ትምህርት ነው። በመገናኛ ብዙሃን ላይ የተቃጣው ዛቻ ደግሞ የዲሞክራሲ ጀርባ አጥንት የሆነውን የመረጃ ፍሰት የሚገታ ነው። ዜጎች የመሪዎቻቸውን ማንነትና ተግባር በቴሌቪዥን መስኮት አይተው እንዲፈርዱ እድል የማይሰጥ ስርዓት የክቡር ዜጋን ሉዓላዊነት የሚጋፋም ነው። ይህ የስልጣን ሚዛን መዛባትና የአንድ ወገን የበላይነትን የማረጋገጥ ፍላጎት የአሜሪካን ህገ መንግስታዊ መሰረት እየናጠው ይገኛል። በሚኒሶታ በረዶማ ምድርና በዋሽንግተን ዘመናዊ ህንፃዎች መካከል ያለው ልዩነት ቢሰፋም በሁለቱም ቦታዎች የሚሰማው ግን የፍትህ ጥማትና የለውጥ ፍላጎት ነው። ሉዓላዊት ሀገር የምትጸናው ዜጎቿን በኩልነት ስታስተናግድና ሰብአዊ ክብራቸውን ስታከብር ብቻ ነው። አሁን የሚታዩት የጅምላ ስርዓቶችና የመገናኛ ብዙሃን ማፈኛ ሙከራዎች ግን ከዚህ ሴት የሚቃረኑ ናቸው። የታሪክ መጽሐፍት እነዚህን ክስተቶች እንዴት እንደሚመዘግቧቸው ባይታወቅም በዛሬው ዕለት ግን አሜሪካ በከፍተኛ የህግና የፖለቲካ ትግል ውስጥ መሆኗ ግልጽ ነው። ያ ምስኪንና በህግ ድራማዎች ስትታመስ የአሜሪካ የራሷን ማንነት ዳግም እየፈለገች እንደሆነ ያሳያል። ሉዓላዊት ሀገርና ክቡር ዜጋ የሚሉት ቃላት በተግባር የሚተረጎሙት በህግ የበላይነትና በሰብአዊ መብቶች መከበር ላይ ብቻ ነው። የዛሬው ታሪክ የነጻነት ይታያሉ። በአንጻሩ በዋሽንግተን አደባባዮች ላይ የሚታዩት የሃይማኖት መሪዎች የተስፋና የጽናት ተምሳሌቶች ናቸው። የቴሌቪዥን መስኮቶች በዛቻና በማስፈራሪያ ቢሸፈኑም እውነት ግን በሆነ መንገድ መውጣቱ አይቀርም። ያ የማስመሰል ሙከራ ያደረገው ግለሰብ ታሪክ የስርዓቱን ክፍተትና የዜጎችን የተስፋ መቁረጥ ደረጃ የሚያሳይ አሳዛኝ ትዕይንት ነው። ሴናተር ክሎ ቡሻር ደግሞ በፖለቲካው መስክ አዲስ ተስፋ ለመዝራት እየተንቀሳቀሱ
እየተንቀሳቀሱ ነው። የክቡር ዜጋ ክብር የሚለካው በመንግስት ፊት ያለው ዋጋ እኩል ሲሆንና በነጻነት የመኖር መብቱ ሲከበር ነው። ሉዓላዊት ሀገር የምትባለው ደግሞ የህዝቧን ድምፅ የምትሰማና በህግ የምትመራ ሀገር ናት። አሁን በአሜሪካ የሚታዩት ክስተቶች እነዚህን እሴቶችን የሚፈትኑና አዲስ የታሪክ አቅጣጫ የሚጠቁሙ ናቸው። የፍትህ ሚዛኑ ወዴት እንደሚደፋ ባይታወቅም የዜጎች ትግልና የህግ የበላይነት ፍላጎት ግን አሁንም እንደቀጠለ ነው። ያ በፌዴራል የምርመራ ቢሮ ስም እስረኛ ለማስለቀቅ የሞከረው ግለሰብ ምናልባትም በታሪክ ውስጥ እንደ አንድ ሞኝ ወይም እንደ አንድ ደፋር ሊጠቀስ ይችላል። ነገር ግን የእሱ ተግባር የሚያሳየው ህጋዊ መንገድ ዝግ በሚሆንበት ጊዜ ሰዎች ወደ ህገወጥ መንገድ የሚገፋፉ መሆኑን ነው። የሃይማኖት መሪዎቹ ግን የተሻለ መንገድ መርጠዋል። በሰላማዊ መንገድ መታሰርና መከራን መቀበል ከማንኛውም የጦር መሳሪያ በላይ ኃይል እንዳለው አሳይቷል። የትራምፕ አስተዳደር በቴሌቪዥን ፕሮግራሞች ላይ የሚሰጠው ማስጠንቀቂያ የነጻነትን ብርሃን ለማጥፋት የሚደረግ ሙከራ ቢሆንም የሰው ልጅ የነጻነት ፍላጎት ግን ሊገታ የማይችል ነው። ሴናተር ክሎቡሻር በሚኒሶታ የሚኖራቸውን ስኬት ጊዜ የሚወስነው ቢሆንም የእሳቸው ወደ ግዛታቸው መመለስ ግን ትልቅ ትርጉም አለው። ዜጎች ወደ ቤታቸውና ወደ ማንነታቸው ሲመለሱ እውነተኛ ሉዓላዊነት እንደሚገኝም ምልክት ነው። በስደተኞች መስሪያ ቤት ውስጥ ያለው ትርምስ ግን አሁንም እንደቀጠለ ነው። መመሪያዎቹ በየሰዓቱ ሲቀያየሩ የብዙዎች ዕጣ ፈንታም አብሮ ይወዛወዛል። ይህ አለመረጋጋትና የፖሊሲ ግልጽነት ማጣት ለሀገርም ሆነ ለዜጎች የሚበጅ አይደለም። አሜሪካ በህግ፣ በፖለቲካ፣ በሃይማኖትና በመገናኛ ብዙሃን ዘርፎች ሁሉ ታላቅ ፈተና ውስጥ ትገኛለች። የክቡር ዜጋ ክብርና